አማራ ከአፋር ጋር ኦሮሞ ከአፋር ጋር ሶማሌም ይሄ የዒሳ ከአፋሮች ጋር ማጋጨት ለምንድን ነው ያስፈልገው? እኔ አሁን አፋሮች በደንብ እንዲገነዘቡት የምፈልገው ሁሌም እዚሁ ስንገናኝ እልሃለሁ፣ ሌሎችም ሳገኛቸው እንደዛ ነው የምላቸው። የአፋር ጉዳይ የኛ ጉዳይ ነው። የኛ ጉዳይ ደግሞ የአፋሮች ጉዳይ ነው። ለያይቶ ነጣጥሎ ማየት አይቻልም ብለን ስለምናምን ነው። አሁን አፋር ከአማራ ጋር፣ አፋር ከኦሮሞ፣ አፋር ከዒሳ፣ አፋር ከወደዛ ከወደ ጅቡቲም በኩል ለየራሱ እያፋጀውን ያለው ሰውየው ከትግራይ ጋርም ሊያጣላ ሞክረዋል፣ ከኤርትራም እንደዛ። አሁን ይህንን ማድረግ ለምንድን ያስፈለገው የሚለው እኔ ለራሴም ጥያቄ ስለሚሆንብኝ አንተን መጠየቅ ፈልግ። ለምንድን ያስፈለገው? እውነት ሁለት አይነት አካሄድ ነው። እና አባዱላ እንዳሉት አፋር የለም ብለው ስለሚያምኑ ይሆን? እንደዛ ይሆን? አዎ እነሱ በእንደዛ ነው የሚያምኑት። ለምን የኛ አሁን የፖለቲካ መሪዎች ነን የሚሉት ስለ ፖለቲካ ምንም የገባቸው አይደሉም። ስልጣን ላይ ሆነው ገንዘብ ለመሰብሰብ እና የራሳቸውን የፈለጉትን ለማድረግ የሱን መልእክት ተቀብለው ደግሞ ያዛ ላይ አይጥ ላይ መድኃኒት እንደሚፈተነው ሌላ ክልሎች ላይ ሊያደርግ የፈለገውን መፈተኛ አድርጎ ያንን መፈተኛ የሚያስፈጽሙ እንትን ነው። ካድሬ የለንም ማለት ነው። ካድሬዎች ስለሌለን አላማ ኖሮት ለህዝቡን አላገሩ የተነሳ ካድሬ የለንም። ለዛ ነው እና የሚጫወትብን እንደፈለገ ለዛ ነው። ዛሬ ግን አላማ ያላቸው ሁኔታውን በሙሉ እየወረዱ ነው። አሁን ከበራህሌ በዚህ 3 ቀን ውስጥ ራሱ መኪና ይዘው ገብተዋል። በየቀኑ እየገቡ ነው። ግን ዛሬ ገቡ እንትን ገቡ በዚህ ገቡ ብለን ኢንፎርሜሽን ለሱ ከምንሰጠው የምንሰራውን ስራ ሲመረቁም እያያችሁ ነው። በዲሞክራሲ መንገድ ተሰብስበው ማን ነው ፕሬዝዳንት ማን ነው ምክትል ማን አገር እስከሚገቡና ስልጣኑን ለህዝብ እስከሚያስረክቡ አደረጃጀቱን አይተሃል። እና ሐጅ ኢብራሂም ትልቅ ስራ ነው የሰሩት። አሁንም ደጋግሜ የምለው የቤተ መንግስት ለመግባት አይደለም የኛ ትግሉን ህዝቡ ለማስረከብና ህዝቡን የሚያገለግል ህዝቡን መርጦ አገልጋይ እንደሆነ አውቆ የራሱን ላብ ብቻ እየበላ ለሀገሪቱን የሚገነባ ኃይል እንዲመሰረት ነው። ይሄ ስለሆነ ህዝቡም እየገባው ነው። አሁን በቀደም ለታ የኦሮሞ ነጋዴዎች ጎረቤት ናቸው፣ አብረው ንግድ ያደርጋሉ፣ የተዋለዱም ናቸው። ምን አደረጉ? የራሳቸው ሽፍቶች ይዘው መጥተው ፍየልና ወደ 38 የሚሆን ከብት ባንዲራ ስር እነሱ አሁን መንግስት ነን ነው የሚሉት፣ እኔ መንግስት አላቸውም፣ በሙሉ ጓፎ ወሰዱ። ከወሰዱ በኋላ እዛ የመጡ ድሃዎች ገዝተው በራሳቸው ገንዘብ 10-5 እናገኛለን ብለው የመጡት ሲያለቅሱ ነበረ። ምንም ነገር አላላቸው። የወረዳው ኃላፊ ወደዛም አልመጣም። ከዛ በኋላ ደግሞ ሌላ እዛ ሶማሌ እሱ አሁን ኮንታክቱ ሶማሌ ጋር ነው። በዛ ወደብ እንዲያገኝ መሳሪያ እንዲያስገባ ምናምን እኛን እንደናቀን ቅድም ተናግረዋል። አባዱላ ቢሆን ሌላ ቢሆን ይንቁና ለኛ ግን የሚናቅ ህዝብ አይደለም። ትግስተኛ ህዝብ ነው። በሰው የማይቀና ህዝብ ነው። ከተሞች የለንም፣ የተማረ ኃይል የለንም። ይሄ ከዝጌር በመጽሐፍ ቅዱስ ተጽፎ የመጣልን አይደለም። ከ4 ኪሎ የወጣ ህግና የራሳችን አንሰጥም፣ ለሌላ አንገዛም፣ በተለያዩ ሪሞት ኮንትሮሎች የሌላን ተልኮ ይዘን ጎረቤት አንነካም ስላልን ይሄ ነው ይሄን ሁሉ ዋጋ ያስከፈለን። ስለዚህ ያንን ፍየሎች ወስደው እዛ ያሉት ወጣቶች ስራ የላቸውም፣ ገቢ የላቸውም። ትንሽ ገንዘብ በገንዘብ ማታላል ኦላንት መታላችሁ ብለው ሰብስበው ድንበር ላይ ችግር ፈጥረዋል። ከዒድ በፊት ውጊያ ነበረ፣ ከዛም በኋላ ውጊያ ነበረ። እኛ ሚዲያ ላይ ስንጮህ ቆየን። አሁን ትናንትና እነዛን ፍየሎችና ምናምን አምጥተው የሁለት ክልሎች የጸጥታ ምናምን ተሰብስበው ለህዝቡ መልሰዋል የሚል ነው የሰማሁት። ግን ዛሬ አፋር ህዝብ ሄዶ ሙት ብሎ የሚሞት የለም። አሁን ደግሞ በእኛ በኩል እኛ የራሳችንን እያስተካከል እያስረዳን ስንመጣ ከላይ አስታጥቆ ደግሞ የሚልከው ሽፍታ አለው። በየቦታው ነው ሽፍቶች አለው። እነሱ መጥተው ጥቃት የፈጸሙት እነሱ ናቸው እና በሁለቱም ወገን ጉዳት ደርሷል። ፖለቲከኞቻችንም ቴሌፎን ተደዋውለው
መነጋገር ያለባቸው ይሄ ነው ለህዝብ የሚታገሉ ከሆነ ማለት ነው ሌላ አጀንዳ ያላቸው የተጫረሰው ይጫረስ ለምን እዚህ ጊዜ እናጠፋለን የሚሉ ከሆነ ይሄ ለሁሉም የሚያስኬድ አይደለም ዋጋ የሚያስከፍል ጉዳይ ነው እና ባንናናቅ ጥሩ ነው አሁን እናንተ ድሮ የምታውቁት አፋር አይደለም በወይት በራል ለበወይት ይቀርብናል አጀንዳ ምን ሰዓት ላይ ነው የሚቀያየረው ወደ ወይት አጀንዳ ብንሆን ተስፋ ቆርጠን ወደ ወይት ነው የምንገባው ተስፋ ያለ ከምን ጋር ነው የምንሰራው ሁሉ እናውቀዋለን እና ነጥብ በነጥብ የተያዘ ጉዳይ ስለሆነ እናታልላችኋለን የሚል አመለካከት እንዳይኖራችሁ ልላቸው ነው የሚፈልገው ውጭ ሀገር ላይ ሆነው ፖለቲከኞች ነን ምናምን ነን የሚሉት እኛ በፈለግነው ህዝባችን በፈለገው አካሄድ እንመራለን እንጂ እናንተ በፈለጋችሁት አንመራም እናንተ በፈለጋችሁት እንድንመራም አይደለም መስዋዕት የምንከፍለው ነው ብላችሁ እኔ አሁን ማያያዝ ደግሞ የፈለኩት አሁን በትክክል አሁን እንዳስቀመጥከው አፋር ተገፍቶ እንደማይገፋ እናውቃለን ጀግንነቱም እናውቃለን ታሪኩም እናውቃለን ግን ከውስጥም ከውጭም ያለው የአፋር ህዝብ ካላወቀውና ካልታገለ የተወሰነ መስዋዕትነት ማስከፈሉ አይቀርም ከሚል አኳያ ነው ያቀረብኩትና ያስቀመጥከው በቂ ነው ወደ ፋኖች እንለፍ ሁሌ የፋኖችም የሚያደርጉት ትከታተላላችሁ ቀደምም ስናወራ ነበረና ድሎች እየተጎናጸፉ ነው አዲስ አበባ አጠገብ ነው ያሉት ከወደታች ከወደዛም ምርጫ ለምሳሌ እነሱም አማራ ክልል ላይ ምርጫ መደረግ አይችልም ብለው ነበር በእርግጥም ብዙ ቦታ ላይ ምርጫ እንዳይደረግ አድርገዋል አሁን ደግሞ ወደ አዲስ አበባ እየተቃረቡ ነው ያሉት እዚህም እዛም ነው ያሉት በእርግጥ ሁሉም አማራ ክልል ላይ አሉ ማለት ይቻላል እና አሁን የተጎናጸፉት ድል ምንድነው ማለት መረጃው ካለ እሱ ብታካፍለን እና ከናንተ ጋር መስራት የሚችሉትስ ምንድነው የሚለውም አንድ ላይ ጨምር ዛሬ ቀን አንድ ላይ አሁን ጧት ላይ ሲሰማው የነበረው ከኛ ታጋዮች እኛ ጾምዶ የሚባል ትልቅ አቅም ያለው ኃይል ተመስርቷል እና እነሱ እንደ ቀልድ ቢያዩቱ አሁን አንቀጥቅጧቸዋል በዛ ኢንፎርሜሽን በየሰዓቱ በየደቂቃው ስለምንከታተል ያለው ለውጦች ፋኖ በጣም በኃይለኛ እያጠቃ ነው እና አሁን ካምባቸውን እየለቀቁ ሚሊሻዎችም እየሸሹ ብዙ ቦታዎች ላይ ድል እንዳደረጉና አዲስ አበባን እንዳተቃረቡ ነው አዲስ አበባ መብራት በሚያዩበት አካባቢ ብዙ በሸዋ ብዙ አካባቢ እንደተቆጣጠሩ ነው በሰሜን ሸዋ በምስራቅ ሸዋ በተለያዩ አካባቢዎች ብዙ ቦታ እንደገቡና ተደናቅጦ እንዳለ እንደገና ብዙ ባንዳዎች ደግሞ እየተሸኙ እንደሆነና የቀሩት ደግሞ እጃቸውን እየሰጡ እንደሆነ ለራሳቸው ባደረጉት ግምገማ ሰራዊቱ አይዋጋም ወይ ይሰጣል ወይ ሸሽቶ ወደ ቤተሰቦቹ ይሄዳል ወይ ፋኖን ይቀላቀላል ወይ ኦላን ይቀላቀላል እንጂ ሞራል ያለው ሰራዊት የለንም እያሉ ነው ብርሃኑ ጁላ ብቻ መጥቶ መርቀንቀን ሲል ፈከራውን የሱን እንሰማለን በተግባር ግን ምንም ነገር አላየንም ከነሱ ያስቀሩትን ቦታ ይሄን ቦታ አስቀረን ይሄን አደረግን ሰው እኮ ይማራል ህዝቡን ይጠይቃል ህዝቡን ያወያያል አካሄዱን ይቀይራል አገር የሚወድና ህዝቡን የሚወድ ከሆነ በመጀመሪያ ልንጋጭ እንችላለን እናንተና እኔ አገር የምትጠፋበትን ጉዳይ ግን ቁጭ ብለን መወያየት አለብን የለም እነዚህ ለአገር ጉዳይ አይደለም ዘረፋ ነው የያዙት ሰው አጋቾች እነሱ ናቸው የሚመሰርቱት ከውጭም ከውስጥም አምጥተው ወደ ሊቢያም ይሁን ወደ ሱዳን ሰው የሚያሸሹት እነሱ ናቸው ሐራመሬት ይያሉ ሽፍቶች አምጥተው አንድን ህዝብ በችግር አንጀቱን ርር አድርገው ሳይወድ በግዱ ያው የሚበላው ሲያጣ ወደኛ ይመጣል ብለው ሐራመሬት ይያሉ ውድ ህይወትን እንዲከፍል የሚያደርጉት እነሱ ናቸው ሁሉ እሳት የሚያነዱት እነሱ ናቸው እስካሁን ድረስ እየሞቁ ነው ሌላው እየተቃጠለ እነሱ እየሞቁ ነው አሁን ግን ሊያቃጥላቸው ቀርበዋል ኦላም ከፍተኛ ድል እየተቀዳጀ ነው ያለው አሁን የኦላን ድል ያደረግነውን ጽምዶ ለማፍረስ ሶማሌና ኦሮሞን በሙስጠፌ በኩል አድርጎ ሊያጋጭ 90 ምናምን የነበረውን ዞኖች አሁን ወደ 105 ብዙ የኦሮሞን አካባቢ ወደ ሶማሌ እንዲጠቀልሉ አንድ ስርዓቱ ለራሱ አቅም እንደሌለውና ሁሉም የፈለገ እንደሚያደርግ
ስንናገር የነበረው እሱ ነው። ወል አርባ እንደፈለገ እንደሚያስረን እንደሚቀጠቅጠን መሬት ትምህርት ቤት በ50 ምናምን ሚሊዮን ነው አዋሽ ላይ የሸጡት የትምህርት ቤት ግቢ ለአንድ ሀብታም ትምህርት ቤት ይሸጣል ትምህርት ቤት ግቢ። ስለዚህ ዘረፋ ላይ ነው ያሉት። ግን ይሄን ገንዘብ ይዛችሁ ቦይ ትወጣላችሁ። ለልጆቻችሁስ ለራሳችሁስ ትንሽ አታስቡም ወይ? ስርዓቱ እንዴት መሄድ እንደያዘ አታዩም? ወደ ጅቡቲ ልሸሻለን ነው የምትሉ። ጅቡቲ አይደለም ሰባይ ብትወጡም ትመለሳላችሁ። አሁን ዓለም ያ ጉዳይ የለም። ወንጀለኛ አሳልፎ የሚሰጥበት ዘመን ላይ ነው ያለነው። ቱርክ ብታስቀምጡት፣ ዱባይ ብታስቀምጡት፣ ዱባይ ራሷ እየነደደች ነው። አውሮፓ፣ ካናዳ ቤቶች ድርጅቶች ብታደርጉ አፍንጫችሁን ተይዛችሁ ትመጣላችሁ። ለገደላችሁ ለዘረፋችሁት ህዝብ ትጠየቃላችሁ። ዘመኑ እንደ ትናንትናው አይደለም እና ይሄ ስርዓቱ አሁን ፋኖ የሚያደርገውን ድል ትንሽ አድርጎ ለማቅረብ ይፈልጋል። ትናንትና አሁን በኢአይ ሰርተው ዘመነ ካሴ ጓደኛ እጅ እንደሰጠና ዘመነ ካሴ መጥፎ ሰው እንደሆነ በዛ ላይ ተጠምደዋል። እስከዛ ደረጃ ወርደዋል። እንደገና ደግሞ አሁን ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ መሄዱን አይተው በቃ ተረር ነው የለቀቀባቸው። ይሄ ድሮውኑ ባንዳዎች ነበሩ፣ ተላላኪዎች ነበሩ። በሶማሌ በግብጽ በተለያዩ ባንዳ ሆኖ አያውቅም። ባንዳ ቢሆኑማ ሀገር እንደዚህ አያበለጽጉም ነበር። የአባይ መሰረቱን አይጥሉም ነበር። ባህር ያጣነው በዛ ነው። በምን ያጣነው በዛ ነው። በእጅ ያስከውን አልሰራበትም። ምንድነው ባህር የምትፈልገው? እና እነሱ ሲሄዱ እነሱ ሲያደርጉ ጽድቅ ነው። ተረዳ። የኦሮሞ ልጆች ናቸው ትናንትና ሲናገሩ የነበሩት የጃንጃዊድ ሚሊሻ አድርጎ ምሳኪን በራብ የሚገላቸውን ህዝብ እንትን የሚሉት በቤኒሻንጉል አምጥቶ እዛ ሰው ስንት ቢሊዮን ያፈሰሰበት በልጆቹ ስም በምን ስም ቦንድ እየገዛ እንትን ያለውን ትናንትና ሲያጣጥለው የነበረውን በዛ ላይ ስንቱን ተርባይን ቀንሶ ራሱ የፈለገውን ነገር ሲያደርግበት የነበረውን አሁን ወደ ግብጽ ሄደ። ኢሳያስ አፈወርቂ እንደዚህ አለ እንደዛ አለ። ግልጽ የፖለቲካ አካሄድ ነው ያለው። የናንተን አመለካከት አካሄድ እናንተ በጣም ብልጥ ራሳችሁን አድርጋችሁ ብልጽግና ትግራይና ኤርትራን አባልታችሁ አፋርና ትግራይን አባልታችሁ ትልቅ ደረጃ የደረሳችሁ መስሏችሁ ነበር። የናንተ ዕውቀት ከናንተ ጥላ በላይ አይሄድም እና ወዳው ነው የተረዳነው። እኛ በፊቱኑ ነው የተረዳነው። አንዳንድ ስህተቶች የተለያዩ የፖለቲካ ልዩነት ያላቸው በያዙት ቅይም ተጠቀመ እሱ ለትንሽ ጊዜ። እስካሁን ድረስም አይቆይም ነበር። ግን ካሁን በኋላ ትግራይ እንደዛ ነው፣ አፋር እንደዚህ ነው፣ ኤርትራ እንደዚህ ነው ብትለኝ የሚሰማህ ጆሮ የለም። ገዳይ አንተ ነህ፣ አገር አፍራሽ አንተ ነህ። በድሮን ሌት ከቀን ህዝቡ እንዳይንቀሳቀስ አድርገህ ሰላም የሚያጣ በራሱ መንግስት ነኝ ትላለህ። በራስህ በምታደርገው በራስህ በአገሪቱ ሀብት በአገሪቱ ሪሶርስ የታጠቀውን ህዝቡን የምትገለው አንተ ነህ። ስለዚህ ዛሬ እውነቱና ውሸቱን ለይቶታል። አሁን አንድ ካርድ ትመዛለህ ብዬ ነበር፣ መዛሃታል። አሁንም በስሜት ላይ ብቻ ተመርኩዘው ይሄን እሳት በማወቅም ሆነ ባለማወቅ የሚያራግቡልህ አሉ። ለነሱ ደግሞ ምን ልክላቸው መልእክት ይኖራል። ስለዚህ የብልጽግና ጉዳይ አልቋል። ፋኖ በአጭር ጊዜ አዲስ አበባ ይገባል። አዲስ አበባ እንደሚመጡም አውቆ በአዲስ አበባ ዙሪያ ምሽግ ቆፍሮ 3-4 ምሽግ ቆፍሮ ያለውን ህዝብ ሚሊሺያ አሁን ፋኖም ኦላም መንገዱን እንዳይቆርጡ መሳሪያ እየሰጠ ምን እየሰጠ በገንዘብ እያባበለ በጣም ሩጫ ላይ ነው ያለው። ግን ውስን ናችሁ እና ውስጥ ወጥቶ የፈለገውን ሊያራምድ አይችልም ለማለት እወዳለሁ። በጣም አሪፍ። አሁን